ሰላም ሰላም እንዴት ናችሁ? የደሶልቲ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ በሶ ብላ እንዴት ነው ደም ውስጥ ያለው ስኳር መጠን እንዲረጋጋ የሚያደርግልን እንዲመጣጠን የሚያደርግልን የሚለውን እነግራችኋለሁ። በተለይ ደግሞ አይነት የስኳር በሽታ ያለባቸው ሰዎች፣ ፕሪዳቤቲክ የሆኑ ሰዎች እንዲሁም ጤነኛ የሆኑ ሰዎችም የስኳር በሽታ ተጋላጭነታቸውን ለመቀነስ በሶ ብላ እጅግ በጣም አስፈላጊ እና ገራሚ የሆነ ተክል እንደሆነ ይታወቃል። ስለዚህ ምንም ንጥረ ነገሮችን ስለያዘ ነው የስኳር መጠንን ባላንስ የሚያደርግልን። እንዴት መጠቀም እንችላለን፣ በየቀኑ ምን ያህል መጠቀም እንችላለን የሚለውን ለእናንተ በደንብ አብራችሁ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው በሶ ብላ እያልን የምንጠራው ተክል የደም ውስጥ የስኳር መጠንን በማረጋጋት የሚታወቅ ነው ማለት ነው። እንደሚታወቀው የስኳር ታካሚ ሆነው ስኳራቸው ከፍ እያለ ያስቸገራቸው ሰዎች ይህንን ተክል አዘውትሮ በመጋገባቸው ውስጥ ቢያካቱ ትልቅ ለውጥ ያመጡበታል ተብሎ ይታሰባል። በከፍተኛ ደረጃ ጸረ ሙቀታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ፓክድ አድርጎ ወይም ደግሞ አምቆ ስለያዘ የስኳር መጠን ከፍ እንዳይል ያደርጋል ማለት ነው። እንደሚታወቀው የስኳር በሽተኞች ብዙ ጊዜ ስኳራቸው ከፍ ሲል አኪዩት እና ክሮኒክ ኮምፕሊኬሽኖች ይከሰታሉ። ስለዚህ እንደሚታወቀው በሶ ብላን የበሶ ብላን ተክል አዘውትሮ መጠቀም ክሮኒካሊ ሊከሰት የሚችለውን ኮምፕሊኬሽን በመቀነስ የስኳር መጠን በማረጋጋት ደረጃ በጣም ተመራጭ የሆነ የተክል አይነት ነው ማለት ነው። እንደሚታወቀው በተለያዩ ንጥረ ነገሮች የበለጸገ ነው። ስለዚህ የኢንሱሊን ሴንሲቲቪቲ በመጨመር ብለድ ሹገርን ሪዳክት በማድረግ አጠቃላይ ግላይሴሚክ ኮንትሮልን ማኔጅ በማድረግ እንዲሁም ደግሞ ጸረ ሙቀታማ ኬሚካልና ጸረ ብግነት ባህሪም ስላለው እንደ አጠቃላይ ኮሌስትሮል ማኔጅ ስለሚያደርግ በቀላሉ ሰዎች ስኳርን ተከትለው ሊመጡ የሚችሉ ችግሮችን ኮንትሮል በማድረግ ትልቅ ሚና አለው። እንዲሁም ጤነኛ ሰዎች ሆነውም የስኳር በሽታ ተጋላጭነታቸውን በመቀነስ ደረጃ በጣም አስፈላጊ የሚባል ተክል ነው ማለት ነው። በዚህ ቪዲዮ በሶ ብላ እንዴት ነው ደም ውስጥ ያለው የስኳር መጠን ማኔጅ የሚያደርግልን የሚለውን በአምስት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ፣ ነባር ሰዎችም ላይክ እና ሼር እያደረጋችሁ የደወል ምልክቱን እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው እንደሚታወቀው በሶ ብላ ብለድ ሹገር ወይም ደግሞ ደም ውስጥ ያለው የስኳርን መጠን እንዲቀንስና እንዲመጣጠን ያደርግልናል። ብዙ ጊዜ አይነቱ የስኳር በሽታ ሆነው ኑሯቸው ሪጉላርሊ ወይም ደግሞ አዘውትረው በመጋገባቸው ውስጥ በሶ ብላን ቢያጠቃሉ 8 ሰዓት ጾመው የሚለኩት የስኳር መጠን እንዲመጣጠን ያደርጋል። እንዲሁም ደግሞ ምግብ ከበሉ በኋላ ወይም ደግሞ ፖስት ፕራንዳል ብለድ ሹገር እያልን የምንጠራው ከፍ እንዳይል ማኔጅ በማድረግ ትልቅ ሚና አለው ማለት ነው። ብዙ ጊዜ በተለይ ደግሞ የስኳር ታካሚ ሆነው እንደሚታወቀው የስኳር መጠናቸው ከፍ ሲል ለዚህ ችግር ይጋለጣሉ። ስለዚህ ይህንን ሂደት በመቀነስና በማስተካከል ደረጃ በጣም ተመራጭ ማለት ነው። ሌላው ደግሞ ሁለተኛው አጠቃላይ ግላይሴሚክ ኮንትሮል ላይ ትልቅ ቫልዩ አለው ማለት ነው። እንደሚታወቀው ግላይሴሚክ ኮንትሮል ብለን የምንጠራው ብዙ ጊዜ ደም ውስጥ ያለው ስኳር መጠን ፍላክቹዌት ሲያደርግ ከፍ ሲል እንደሚታወቀው ለስኳር ታካሚ ሰዎች የተለያዩ ኮምፕሊኬሽኖች ይከሰታሉ። እንዲሁም ደግሞ ፕሪዲያቤቲክ የሆኑ ሰዎችም ወደ ዲያቤቲክ እንዲቀየርባቸው ምክንያት ሊሆን ይችላል ማለት ነው። ስለዚህ በሶ ብላ እንደሚታወቀው ግላይሴሚክ ኮንትሮል ላይ ወይም ደግሞ ደም ውስጥ ያለው የስኳር መጠን ለብዙ ጊዜ ፍላክቹዌት እንዲያደርግ ኮንስታንት ሆኖ እንዲቆይ በማድረግ ትልቅ ሚና አለው ማለት ነው። እንደሚታወቀው ሎንግ ተርም ግላይሴሚክ ኮንትሮል ኢፌክት አለው ተብሎ ይታሰባል ማለት በሶ ብላ። በዛ ሂደት ሄሞግሎቢን ኤዋንሲ እያልን የምንጠራው የስኳር መጠንን ለብዙ ወራት የሚለካልን መጠንን ባላንስ በማድረግና በቀላሉ ፍላክቹዌት እንዲያደርግ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ሄሞግሎቢን ኤዋንሲ እያልን የምንጠራው ደም ውስጥ ያለው የስኳር መጠን ለብዙ ጊዜ ምን ያህል መጠን እንዳለው ምን ያህል መጠን ሆኖ እንደቆየ የሚለካልን ሲሆን ብዙ ጊዜ በሶ ብላን አዘውትረው የሚጠቀሙ ሰዎች ይሄ መጠን ዝቅ እንዲልላቸው ያደርጋል ማለት በተለይ ደግሞ ከ6 ሚሊግራም ፐር ዴሲሊትር በታች እንዲሆንላቸው ያደርግላቸዋል ተብሎ ይታሰባል። ሶስተኛ የኢንሱሊን ሴንሲቲቪቲን በኢምፕሩቭ በማድረግ በጣም ትልቅ ሚና አለው ማለት ነው። በተለይ ደግሞ ኢንሱሊን ቤታ ሴል ላይ በከፍተኛ ደረጃ እንዲመረትና ምግብ ከበላን በኋላ ያለው የስኳር መጠን ባላንስ እንዲሆን በማድረግ በአጠቃላይ ሰውነታችን ወይም ደግሞ ሴሎቻችን በአግባቡ ግሉኮስን እንዲጠቀሙ በማድረግ የኢንሱሊን ሪሴፕተሮች እንዲከፈቱ በማድረግና ደም ውስጥ ያለው ስኳር መጠን በአጠቃላይ ኮንትሮል እንዲሆንና ፍላክቹዌት እንዲያደርግ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ በሶ ብላ አሁን እንዳልነው ኢንሱሊን ቤታ ሴል ላይ በደንብ ሴክሬት እንዲሆንና ምግብ ከበላን በኋላ ያለው የስኳር መጠን እንዳይጨምር በማድረግ አጠቃላይ ስሩ ታይም ያለው የስኳር መጠን ኮንስታንት እንዲሆን ያደርግልናል ማለት ነው። አራተኛ
አንቲኦክሲዳንት እና አንቲ ኢንፍላማቶሪ ኢፌክት አለው። እንደሚታወቀው በሶብላ ተክል ብዙ ጊዜ ጸረ ሙቀታማ ኬሚካሎችን እንዲሁም ደግሞ ጸረ ብግነት ባህሪ ያላቸውን ንጥረ ነገሮች አዘውትሮ መውሰድ ብዙ ጊዜ የቤታ ሴልን ዲስትራክሽን፣ የቤታ ሴልን ኢንፍላሜሽን፣ የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያለ የምንጠራውን ችግር በመቅረፍ ሰዎች በቀላሉ ለአይነት ቱ እንዲሁም ደግሞ ለስኳር በሽታ በቀላሉ እንዳይጠቁ ማድረግ ይቻላል ማለት ነው። በተለይ አዘውትሮ በአመጋገብ ውስጥ በሶብላን ማጠቃለል እንደሚታወቀው የኦክሳይድ ውጥረት የቤታ ሴልን ዲስትራክት እንዲያደርግ በማድረግ ኢንፍላሜሽን ወይም ብግነት እያልን የምንጠራው አጠቃላይ ፓንክሪያስን እንዳይጎዳ በማድረግ ክሮኒካሊ ሊከሰት የሚችለውን የኦክሲዴቲቭ ስትረስ እና ኢንፍላሜሽንን ማኔጅ በማድረግ በቀላሉ ሰዎች ለአይነቱ የስኳር በሽታ እንዳይጠቁ ያደርግላቸዋል ተብሎ ይታሰባል ማለት ነው። አምስተኛና የመጨረሻው ኮሌስትሮልን ማኔጅ ያደርግልናል። እንደሚታወቀው በሶብላ ብዙ ጊዜ ኮሌስትሮል ከፍ የሚል ከሆነ በተለይ ደግሞ የስኳር ተጠቂ ሆነው የስኳር በሽታ ያለባቸው ሰው እንዲሁም ፕሪዳይቤቲክ የሆኑ ሰዎች በቀላሉ የተለያዩ ኮምፕሊኬሽኖች እንዲከሰቱ ሊያደርግ ይችላል ማለት ነው። በተለይ ደግሞ ትራይግሊሰራይድ እና ሎው ዴንሲቲ ሊፖፕሮቲን ያለምጠራቸው ከጨመሩ ኮንኮሚታንት ሊሆን ደግሞ ኮሞርቢዲቲ ሊኖር ይችላል ማለት ነው። ስለዚህ በሶብላ ይሄን ኮሌስትሮልን በመቀነስ በቀላሉ ፋርዘር የሆነ ሜታቦሊክ ዲስኦርደር እንዳይከሰት በማድረግ እጅግ በጣም አስፈላጊ የሆነ ቅመም ነው ማለት ነው። እንዴት ነው መጠቀም እንችለው? እንደ ጥንቃቄ ልነግራችሁ የምፈልገው ደግሞ ብዙ ጊዜ ሃይፖግላይሴሚያ ሂስትሪ ያላቸው ሰዎች ብዙ ጊዜ በሶብላን በያዘውትሩ ይመከራል። ምክንያቱም ባይ ዲፎልት እንደሚታወቀው በሶብላ ግሉኮስ መጠንን ደም ውስጥ ያለ ስኳር መጠንን ይቀንሳል። ስለዚህ ሃይፖግላይሴሚያ ሂስትሪ ያለባቸው በተደጋጋሚ የስኳር ታካሚ ሆነው ሃይፖግላይሴሚክ ኢፌክት የሚያሳድሩ የሚጨምርባቸው ሰዎች እንደሚታወቀው ይህንን ነገር ሲጠቀሙ ጤና ባለሙያ ቢመክሩ አሪፍ ነው። ሌላው እንደሚታወቀው በሶብላን ብቻ ተጠቅመን የደም ውስጥ ያለ ስኳር መጠን እንረጋጋለን ተብሎ ማሰብ አስፈላጊ አይደለም። ምክንያቱም ከሌሎች ጋር ኦቨርላፕ አድርጎ መውሰድ አስፈላጊ፣ ለምሳሌ ባላንስ የሆነ ዲኤት፣ ኤክሰርሳይዝ፣ ሜዲኬሽኖችን ኦቨርላፕ አድርጎ በመውሰድ ነው ይሄ ነገር ቼንጅ ሊመጣ የሚችለው እና እነዚህን አብሮ በመጠቀም በጣም መቀየር ይቻላል። ነገር ግን ብቻውን ብዙ ጊዜ ብቻውን ማድረግ ብዙ ጊዜ አሁን በሶብላ ቅጠልን በተለያየ ምስል የተጠቀምን ኤክሰርሳይዝ ማናደርግ ከሆነ ለውጥ ላይ መጣ ይችላል። ስለዚህ ኦቨርላፕ አድርጎ እነዚህን መውሰድ በጣም አስፈላጊ ነው። ሌላው ደግሞ ፕሬግናንት ማዘሮች እና የሚያጠቡ እናቶችም ይህን ሲጠቀሙ ጤና ባለሙያን በማክሩ አሪፍ ነው ተብሎ ይታሰባል። ከዚህ በተጨማሪ አንቲኮግላንት መድኃኒት የሚወስዱ ወይም ደግሞ ብለድ ቲነር እያልን የምንጠራውን የደም ማቅጠኛ መድኃኒት የሚወስዱ ሰዎች ብዙ ጊዜ በሶብላ ኢንተራክሽን አለው ተብሎ ስለሚታሰብ ይህንን ሲጠቀሙ ጤና ባለሙያን ቢያማክሩ በጣም አሪፍ ነው ተብሎ ይታሰባል። ሌላው ሰርጀሪ የሚሰራላቸው ሰዎች ደግሞ ከ2 ሳምንት በፊት ቢያቋርጡት አሪፍ ነው ተብሎ ይታሰባል። ምክንያቱም ደግሞ ብሊዲንግ ሊያስከትል ይችላል ተብሎ ስለሚታሰብ ሰርጀሪ ከመሰረታቸው ከ2 ሳምንት በፊት እንዲቋረጥ ይመከራል ማለት ነው። ሌላው ደግሞ ምን ያህል መጠን በየቀኑ መጠቀም አለብን የሚለውን ስናይ ከ300 እስከ 900 ሚሊግራም በየቀኑ መጠቀም ይቻላል ማለት ነው። ህጻናት ሲሆኑ ደግሞ ከ100 በታች ወይም ደግሞ ከ100 ሚሊግራም በታች እንዲጠቀሙ ይመከራል ማለት ነው። ሌላው እንዴት መጠቀም እንችላለን የሚለውን ስናይ አንደኛ በሻይ መልክ መጠቀም እንችላለን። አድርቀን ፓውደሩንም በሻይ መልክ መጠቀም እንችላለን። ሌላው ደግሞ እርጥቡንም መጠቀም እንችላለን ማለት ነው። ሌላው በሳፕሊመንት መልክም ይዘጋጃል ማለት ነው። የተለያዩ ፋብሪካዎች በሳፕሊመንት መልክ ያዘጋጁታል። እንዲሁም ደግሞ ፍሬሽ ቅጠሉንም ሆነ ቅጠሉን በፍሬሽ መልክ በሾርባ መልክ በሳላድ መልክ በተለያዩ ነገሮች መጠቀም እንችላለን ማለት ነው። ሌላው በጁስ መልክም መጠቀም እንችላለን ማለት ነው። ሌሎችን እንደ ግብዓት አድርጎ በመጠቀም በጁስ መልክም መጠቀም እንችለው የተክል አይነት ነው ማለት ነው። ስለዚህ የስኳር ችግር ያለባቸው ሰዎች ብዙ ጊዜ ፕሪዲያቤቲክ የሆኑ ሰዎች፣ ደም ያላቸው ሰዎች እንደሚታወቀው ይህንን አዘውትሮ ቢጠቀሙ ለውጥ ያመጡበታል ተብሎ ይታሰባል ማለት ነው። ዛሬ እንግዲህ በዚህ ቪዲዮ በሶብላ እንዴት ነው የስኳር መጠን ማኔጅ የሚያደርግልን የሚለው ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አገኛችሁ እያስባለሁ። ለሌሎች እንዲደርስ በጎነት ለናስተው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።